አንዳንዴ ሁሉ ነገር እያለ ምንም እንደሌለው ተሰምቶ ያውቃል? አለ እኮ ማለት ቤተሰብ አለ፣ ጤና አለ፣ በቃ እንደማንኛውም ሰው እየኖርክ ነው። ግን ምንም እንደሌለው በቃ ለምሳሌ ያቀድከው እቅድ አለ ከቤተሰቦች ጋር ወይ ከራስ ጋር በግል እንዲያረጋለሁ ብለህ አስበሃል። ከዚህ በፊት እንደውም ያን እቅድ ስታቅድ በጣም ደስ ብሎ ነበር። በቃ አሪፍ እቅድ ነው ይሳካል፣ እቺ እንደዚህ አድርጌ እንትን አረግና ምናምን ብለህ የለውጥ ሐሳብ ሁሉ አስበህ ደስ ብሎ አልከው ከዚህ በፊት። የሆነ ቀን ግን ድንገት ምንም እንደሌለው እቅድ እንዳላቀደ፣ ስራ እንደሌለው፣ ቤተሰብ እንደሌለው ባዶነት ተሰምቶ ያውቃል? በጣም ደብሮ በቃ ከፍቶ የመኖር ትርጉም ሁሉ ጠፍቶብህ ማለት ነው። በቃ ድብር አይነት ነገር። አንዳንዴ ያልመጡ ሐሴቶች ያለውን ደስታ ነጥቀው ይሄዳሉ። በጣም ብዙ ጊዜ ነው የተቸገርኩት በዛ ነው። ያልመጣ ሐሴት ያለኝን ደስታ ነጥቆብኝ ይሄደ ማለት ነው። አንዴ የእህቴን ባላስቸግሬው ስራ እንስራ ብዬው የማስታወቂያ ድርጅት ከፍቶልኝ ነበረ። ብዙ ሺህ ብር አውጥቶ ማለት ነው። እና የማስታወቂያ ድርጅቱ ከተከፈተ በኋላ እንዳሰብኩት አልሆነም ስራው። አብዛኛው ለካ ስራው በኮኔክሽን በትውውቅ ወይም ደግሞ ፌመስ ሰዎች ጋር ምናምን ነው ሰው የሚያሰራው። እኔ ያኔ ማንም አያገኝም። ከዛ በቃ ምንም ገቢ ሊገኝ አልቻለም። እንደውም ጭራሽ በቃ ቤት ኪራይ ሁሉ መክፈል የማንችልበት ሁኔታ ላይ ደረስን ማለት ነው። ከዛ በጣም በቃ መጨናነቅ ጀመርኩኝ። ኤክስፔክቴሽን ሃይ ነበር። የእህቴንም ባል በቃ እናተርፋለን እናገኛለን፣ ማስታወቂያ አንድ እኮ ማስታወቂያ 20 እና 30 ሺህ ብር ነው የሚከፈለው እና ብዬ ነው ያሳመንኩት። እና ወፍ የለም በቃ ወፍ ማለት ነው። ምንም ስራ ሲጠፋ እኔ ከባድ ድብርት ውስጥ ገባው፣ ጭንቀት ውስጥ ማለት ነው። ይጨንቀኝ ጀመር። በቃ ምን አይነት ህይወት ጀመርኩ መሰላችሁ? በቃ ጠዋት እነሳለሁ 4 ሰዓት 5 ሰዓት አካባቢ አርፍጄ ነው የምነሳው። ከዛ የሆነ ነገር ሻይ በዳቦ ወይ ምናምን አርቄ ወይ አንድ እንጀራ ገዝቼ ፍርፍር ነገር ችኮላ ፍርፍር ያለ ሽንኩርት በዘይትና በርበሬ ምናምን ሰርቼ በላለሁ። ከዛ በኋላ የሆነ በቃ ሳላቀው 6 ሰዓት 7 ሰዓት ይሆናል። ከዛ በቃ መያዣ መጨበጫውን እንዳጣው 11 ሰዓት ይደርሳል፣ ይመሻል ማለት ነው። ከዛ ማታም እንደማደርገው ተከታታይ ፊልም ተከራይቼ፣ ኮንዶሚኒየም ነው ቤቱ። ያው መጀመሪያ ኦፊስ ነበር፣ መክፈል ስላቃተን ለቀን ኮንዶሚኒየም ገብተናል። በቃ ምንም ስራ ስለሌለ ተከታታይ ፊልም አለ። ማታ ለምሳሌ 1 ሰዓት ወይ 2 ሰዓት ጀምረዋለሁ ፊልሙን። ማታ ጀምረውና ፊልሙን 5-6 ኤፒሶድ በተከታታይ ቀጠቅጠዋለሁ ማለት ነው። ከዛ ለሊት 9 ሰዓት 10 ሰዓት ይሆናል እኔ ስተኛ። 10 ሰዓት ስተኛ በቃ አይኔ ቀልቶ እንቅልፍም ቢብሎኝ ተገላብጬ ታሽቼ ነው እንቅልፍ የሚወስደኝ። ከዛ በኋላ ጠዋት 4 ሰዓት 5 ሰዓት እነሳለሁ። ጠዋት 4 ሰዓት 5 ሰዓት ከተነሳው በኋላ እንደገና መታሸት ነው ማለት ነው። ከባድ ድብርት ውስጥ በቃ ገብቼ ነበረ። እንደውም ምን ይሰማኝ ነበረ? በቃ አሁን እኔ ጠዋት እነሳለሁ፣ የሆነ ዳቦ በሻይ በላለሁ፣ እውላለሁ፣ ከሰዓት የሆነ ነገር በላለሁ፣ ማታ ተከታታይ ፊልም ያለው ተኛለሁ። ተደጋገመ። ይሄ በቀናት ነው እኮ 20 ምናምን ቀን ሲደጋገም በቃ እኔ ለዚሁ ነው የተፈጠርኩት አልኩኝ። አይምሮ ደግሞ ወዲያው ነገሮችን ይደመድማል። በቃ ለዚህ ምንም እኮ አትረባም ይለኛል። አንተ እኮ ምንም ዋጋ የለህም፣ በቃ ከንቱ ሆነ። ጭራሽ እህትህን ባል አክስራል፣ እህትን አክስራል። እንደገና ደግሞ አንተም ራስ ምንም አጠቅም። በቃ ምን ትሰራ ምን ነገረኛ ምን ይለኛል። ምንም በቃ እኮ ያው በቃ ተዘፍዝፈዋል። በቃ ምንም ማጠቅም ሰው ምንም መሄጃ የሌለ ሰው ማይፈልግ ማንም እንኳን ማስታወቂያ ላይ ያሰራ ዞር ብሎ አይክም ማንም። እና ደግሞ በዛ ወቅት ምን አይነት ነገር ነበረ? የሴት ጓደኛ አልነበረኝምና የሴት ጓደኛ ተዋወቅና ስልክ ምናምን እንደዋወልና ከዛ እኔ አይገባኝም። ያው የታክሲ ስለሌለኝ ከተማ ወስዶ ለመጋበዝ ቤት ነኝ ነው የምለው። በወቅቱ አይገባኝም። ለካ አይባልም ሴት ልጅ ቤቴ ነኝ አዲስ የተዋወቃትን አይባልም። ምክንያቱም አንድ ወንድ ላጤ ቤት ሴት ልጅ ከሄደች ምን እንደሚፈጠር አይታወቅም። እንደዛ ይታሰባል። እኔ በወቅቱ ማስበው ሻይ
ቡና ብር የለኝም ገባ የታክሲም የለኝም ሩቅ ነው ጀሞ 3 ከጀሞ 3 ከተማ ድረስ የታክሲው ራሱ 7 ብር 8 ብር ነው ደርሶ መልስ 16 ብር ነው የታክሲ በጣም የለኝም አንድ ቀን እንደውም ረዳት ለምኜ ሄድኩበት ቀን አለ ብራዘር ዋሌት ረስቼ ወጥቼ ነው አልኩት ዋሌትም እኮ የለኝም ያው ተባ ችግር የለም ግቢ ምናምን ብሎ ሸኝቶኛ ሰው የታክሲ ስለሌለኝ እቤት ነኝ ነው የምለው እና እንደዋውና እሁድ ለምን ቤት አመጪ ምናምን ላለው ምንድነው ማረገው እኔ ወጥ ሰርቼ የሆነ ሽሮ ነገር ወይ ጥቅል ጎመን ምናምን ሰራና እጠብቃታለሁ ቤት አጽድቼ ምናምንና ያው አብሮኝ የሚኖር ጓደኛዬ ነበረ ዛሬ በቃ ጓደኛዬ ትመጣለች እና ሽሮ ሰራለሁ ጥቅል ጎመን ሰራለሁ ምናምን ስለው ባካ አመጣም ያው ማታ አስመጣ እኔ በለዋለሁ ብሎኝ ይወጣል እና ሙድ ይዝብኛ ያው ሙድ ይያዛል ወጣት ስትሆን ያለው ነገር ነው ሙድ ይያዛል አንዱ ላይ ሙድ ይዛል ማለት ነው ስለዚህ ማታ ሲመጣ የእውነትም ልጅቷም አልመጣችም ምግቡም እንደተከደነ ነው ድስቱ ማለት ነው ስለዚህ የበለጠ ሙድ ይዙብኛል ይስቁብኛል ኧረ እሺ በእናቱና ሙድ ይዙ በቃ እንደ ቀልድ ባይዞ ሙድ መያዝ በጣም መጥፎ ነገር ማለት አብሬ ልስቅ ይችላል በኋላ ግን ይከነክነኛል በቃ እኔ ሴቶች አይፈልጉኝም ማለት ነው ጭራሽ ማረባ ማልጠቅም ማንንም አይፈልገኝ ሰው ነኝ ማለት ነው ቺኮች በቃ አይፈልጉኝም እኔ ዞር ብለው አያዩኝም ለምን እንዴ ዞር ብለው ያያኛል ለራሴ ጫማ መቀየር የሌለኝ የታክሲ የሌለኝ አንተ ራስህ እንዴት ሆኜ ነው በቃ ዲፕሬሽን ነው ማለት ሳንቲም ማንንም አልጠይቅም ስጡኝም አይደለም ያው የቴም ባል ይሁን ወይም እህቴንም ወንድሜ ምናምን ስጡኝ ብል ሊሰጠኝ ይችላል ግን አልጠይቅም በቃ ሽንፈት ይመስለኛል ማለት ነው ራሴን በቃ እንትን አርጌ ነው በዛ ሰዓት ዲፕሬሽን የሚባል ነገር ጥልቅ የሆነ ድብርት ስሜት ውስጥ ገባው ከዚህ የሆነ ሰዓት ላይ አስፈላጊነቴን መጠራጠር ጀመርኩ አይምሮ ምን ይላል ምን በቃ አንተ አሁን እዚህ ምድር ላይ ምን ጨመርክ ምን እዳ ሸክም ነው የሆንከው በቃ ምንም ታስፈልጋለህ እስኪ ያሳየኝ ምናምን ሲል በምን ላሳየው በቃ አላስፈልግም አልኩት ታጋድ የሆነ ሰዓት ላይ በቃ አላስፈልግም ነገሮችን ይገጣጥማል አሁን ድብርቱ ስገባ አይምሮክ ነገሮችን ይገጣጥም ያው ሴቶች አይፈልጉ የታክሲ ሳንቲም እንኳን የለ ምን አትል በቃ በጣም ተጫወተብኝ ድብርት በቃ ነገሮችን ስገጣጥማቸው ደምሬ ስቀንሰው አላስፈልግም እዚህ ምድር ላይ ገባኝ እንደማላስፈልግ በቃ ትሽ የመፈጠሪ ምክንያት ራሱ ነው ዝም ብዬ ነው የተፈጠርኩ ማለት ነው በሱ ስራ ስገባ ማለት ነው ምን ያገባኛል እኔ ይመለከተኛል አሁን በሱ ስራ ገብቼ እምፈተፍተው ለምን እንደፈጠረኝ እኔ ምን አውቃለሁ ምን አገባኝ እኔ ዝም ብሎ ማለት ቀበሮ አድርጎ እኮ አልፈጠረኝም እዚህ ተራራ ላይ የሚበር አሞራ ወይ ዋሊያ እኮ አድርጎ አልፈጠረኝም ግስላ አድርጎ አልፈጠረኝም በአምሳሉና በአርአያው የሚያስብ የሚተነፍስ ሕያው ነፍስ ያለው ሰው አድርጎ ሲፈጥረኝ በቃ ምክንያት አለው እሱ እኔ ቀኑ ስላልደረሰ አላቀው ይሆናል እንጂ ምክንያት አለው ምን አገባኝ እኔ ዝም ብዬ አልኖር ተመስገን እያልኩ አልኖር ካልጋዬ ስነሳ እግሬ ይሰራል እጄ ይሰራል አፌ ተነፍሳል አይኔ ያያል ራሴን አዛለው ቆጣጣራለሁ ሽንት መሽናት እኮ ሽንት ይወጥሮኝ እኮ ለሊት ተነስቼ ሽንት ቤት ሄጄ እሸናለሁ ይሄ እኮ ትልቅ እኮ የምስጋና ምክንያት ነው ሽንት መሽናት እኮ ማይችላል ትቦ ተሰክቶበት ሰውነቱ ላይ ያልጋ ቁራኛው ነው አይደል በቃ ተነስቼ ሽንት ቤት ደርሼ ለመምጣት ያላመሰግን ምን አገባኝ ግን ዝግትግት በቃ አረገብኝ ማን ድፍና አረገብኝ ማለት አንዴ ዲፕሬሽኑ ስገባ ምን ትሆናለህ መሰለህ እንደምታስፈልግ ሊነግሩክ የሚችሉ ሰዎችን ምናምን ካጠገብ ያርቅባል በቃ ለምሳሌ እናቴ ትፈልገኛለች ልጇ ነኝ ደም ከፍላ ላቧን ከፍላ ዋጋ ከፍላን ያሳደገችኝ አይደል የስጋዋ ቁራጭ ነኝ ዝም ብላ አይናይነን ያየች እኮ ትደሰታለች እናቴ ለእናቴ ያስፈልጋል ሰው ነኝ የሰው ልጅ ነኝ ቀይ መስቀል ልጅ ደም ብለግስ የአንድ እናት ህይወት አድናለሁ አስፈልጋለሁ አንድ እናት በምጥ ልትሞት የደረሰች እናትን እኮ በደም መፍሰስ ሊሞት የደረሰ ሰውን እኮ የኔ ደም እኮ ያድናል ውስጤ ህይወት የሚዘራ አቅም እኮ እግዚአብሔር ፈጥሯል አስፈልጋለሁ ለምን አላስፈልግ ምንም ባይኖርኝም ስላለኝ ነው እንዴ በሽተኛም ብሆን ጤነኛም ብሆን ደሃም ብሆን ሀብታም ብሆን አጭርም ብሆን ረጅም ብሆን ቆንጆም ብሆን አስቀያሚ አስፈልጋለሁ እኮ ግን ዘጋብኝ በቃ ነገ እግዚአብሔር በኔ ምን ሊሰራ እንዳሰበ በታምራት አልገለጸልኝም በራእይ አልነገረኝም ህይወት እንደዚህ ነው አይነገርህም እኮ በቃ ታግሰ ከጸና ፍሬዋን ትበላለህ እንጂ እግዚአብሔር በማባቢያ እየሸወደ አይደለም ያኖረን ነገ እኮ አንተ ለትልቅ ነገር አጭቼ ያለው ያለ ሁሌ ሊነግረን አይችልም ለትልቅ ነገር እንዳጨን የነገረን ሰው አድርጎ ሲፈጥረን ነው በቃ ድመት አድርጎ አልፈጠረኝም እንዴ በቃ ዘጋብኝ ማለት በጣም ከባድ ድብርት ውስጥ ገባው በኋላ ያው መሀል ላይ እኔ ምን እንደሆነ አላቅም
በቃ እግዚአብሔር ትረፍ ሲለኝ ነው መሰለኝ ማዞር ጀመረኝ። ካልጋዬ ስነሳ ዥው ይልብኛል። ይሄ ማለት ሰማይ መሬቱ እንደዚህ ይገለበጥብኛል ማለት ነው። በቃ እንደዚህ ዥው ይልና ይገለበጥብኛል እና ያዞረኝ ጀመረ። በቃ ከአልጋ ስነሳ ዥው ይልና ግልብጥ ይልብኛል ሰማይ መሬቱ ማለት ነው። ስንቀሳቀስ ምናምን ያዞረኛልና ልክ ይሄ ህመም ሲመጣ አይ መጠመቅ አለብኝ ምናምን አልኩና ጠዋት መነሳት ጀመርኩ ማለት ነው። ከእንቅልፌ 12 ሰዓት እነሳለሁ። ጠዋት ቤተክርስቲያን ሄዳለሁ፣ እመጣለሁ። 12 ሰዓት ተነስቼ ቤተክርስቲያን ሄጄ ስመጣ በጣም የሚገርም ነገር እየገባኝ መጣ ማለት ነው። ከዛ በዛው ለምዶብኝ በቃ ጠዋት 12 ሰዓት መነሳት ጀመርኩ። 12 ሰዓት እነሳለሁ፣ ሻወር በዛው ወስዳለሁ። ቀዝቃዛ ውሃ ነው። እኔ እስካሁን ድረስ በቀዝቃዛ ውሃ ታጠባለሁ። ምንም አይመስለኝም። ሙቅ ሆነ አልሆነ ምንም ሰውነቴ በቃ አይደብረኝም። ጠዋት 12 ሰዓት እነሳለሁ፣ ሻወር ታጠባለሁ፣ ወደ ጉዳይ ይገባለሁ። ምን ማለት መሰላችሁ? ጠዋት 12 ሰዓት ጀንበሯ ስትወጣ ለሰስ ብላ ነው የምትወጣው። ቀይ ነው ብርሃኗ ራሱ ነጭ አይደለም። አይታችሁ ከሆነ የጠዋት ሰንራይዝ ቀይ ብርሃን ነች። በጣም የምታምር ነች። ቀይና ተወጣና ቀስ እያለች ነው ወደ 2 ሰዓት ምናምን እየደመቀች ሙቀት እያመጣች ወደ 4 ሰዓት ምናምን እየደመቀች ሙቀቷ እየሞቀ ቀስ እያለች ወደ 6 ሰዓት እየከረረች ነጭ ፀሐይ ሆና ሙቀቷ በጣም ያቃጥሎ ነው። ደግሞ ተመልሳ ልትገባ ስትል እየበረደች ትሄዳለች ማለት ነው። እኔ ለካ እስከ ምሽቱ 9 ሰዓት አምሽቼ ፊልም እያየው ጠዋት 5 ሰዓት ስነሳ ገና አዲስ የሚነሳ ሰውነት ገና የቀዘቀዘ ሰውነት ነው አይደል? የኔ የቀዘቀዘ ሰውነት የጋለ ፀሐይ ላይ ነው ለካ የሚነሳው 5 ሰዓት ላይ። 5 ሰዓት ፀሐይዋ ግላለች ኦሬዲ። እኔ ገና ቅዝቅዝ ያልኩ ሰው ነኝ። ስለዚህ ከተፈጥሮ ጋር ከቀኑ ጋር ልጣጣም አልችልም። ሙዴ ሊመጣ አይችልም። ለካ ቀኑ ሙሉ እንደደበረኝ እንደዶከከኝ ምንም ሳልሰራ ቀኑ የሚያመልጠኝ ለካ እኔ ዲፕሬሽን ውስጥ ስለሆንኩኝ አርፍጄ ስነሳ ፀሐይዋ ኦሬዲ ሞቃ ጨርሳለች። አብሮ ያላደገ ስሜት ተጣጥሞ ሊሄድ አይችልም። ስለዚህ ሰውነቴ ገና 5 ሰዓት ከእንቅልፉ ተነስቶ ገና እርጥብ ነው እየታሸ ሊሞቅ ምናምን ሲሞክር ገና እኔ ልክ ሞቄ ሲጨርስ 8 ሰዓት ይሆናል። ፀሐይ ግላ ወደ መብረድ ልትሄድ ስትል ማለት ነው። እኔ ልክ ሞቅኩኝ ብዬ ቀኔን ልጀምር ስል ፀሐይ ላጥ ብላ ትገባለች። አልተገናኘንም። እንዴት ስራ ልስራ? እንዴት ከሰው ጋር ልገናኝ? ከተፈጥሮ ጋር አልተገናኘውም ማለት ነው ለካ። ስለዚህ ምን ሆነ? ልክ ጠዋት መነሳት ሲጀምር በውሃ መታጠብ ሲጀምር፣ ውሃ ደግሞ በጣም ጥሩ ነገር ነው በነገራችን። ሻወር በጣም ወሳኝ ነገር ነው። ግድ የላችሁ እንደምንም ብላችሁ ጧት በቀዝቃዛ ውሃ ብትታጠቡ ደስ ይለኛል። ይሄን ቪዲዮ የምታዩ ድብርት ውስጥ ያላችሁ ሰዎች ካላችሁ ጧት በቀዝቃዛ ውሃ ታጠቡ። ምክንያቱም በውሃ ላይ የእግዚአብሔር ቅዱስ መንፈስ አለ። ውሃ አይታችሁ ከሆነ ድክም ብሎን ጨርቆን ገብተን ሻወር ስንወስድ እንደ ነው ማለት እልል አይለን። እንደ አዲስ ከሆነ ምን ታደሰው በውሃ ላይ ቅዱስ የእግዚአብሔር መንፈስ አለ። ውሃ ሰውነታችን ራሱ 75% ውሃ ስለሆነ ከውሃ ጋር ሲገናኝ ደስ ይለዋል። እና ጠዋት በ12 ሰዓት ተነስቼ ሻወር ምናምን ወስጄ ልክ በቃ 1 ሰዓት ምናምን ሞክራለሁ አብሬ ከጠዋት ጋር ጀስት ጠዋት መነሳት በቃ። ከዛ በኋላ ምን ይመጣልኝ ጀመር ጓደኞቼ ጋር ለምን አልደውላቸውም ምናምን ማሰብ ጀመርኩ። ከዛ ያኔ አርፍጄ ስለምነሳ ከሰዓት እነሱ ስራ ላይ ናቸው ላገኛቸው አልችልም። በዛ ላይ ከጀሞ 3 ተነስቼ 6 ሰዓት 7 ሰዓት ከተማ ወጥቼ ልመለስ ብል በታክሲ ብቻ መንገዱ ያልቃል። አሁን ግን ጧት ስለምነሳ 12 ሰዓት ሻወር ይጠብጠብ ብዬ ታክሲ ተሰልፌ ላጥ ብዬ ወይም ባስ ተሰልፌ ላጥ ብዬ ጓደኞቼን ማግኘት፣ ስራ መፈለግ፣ ከሰዎች ጋር ኮሙኒኬት ማድረግ፣ ማስታወቂያ እኮ እንሰራለን የማስታወቂያ ድርጅት አለን እያሉ መንቀሳቀስ፣ የበዓል ፕሮግራም ለምን አንሰራም ቲቪ ላይ አብረን እንስራ እያሉ ከሰዎች ጋር ኮላቦሬት ማድረግ ምናምን አይዲያ የራሱ ከፍ ያለ ያደገ መጣ። በዛ መንፈስ ውስጤ እየተነቃቃ ውስጤ እየሞቀ የተለየ ስራ ባላገኝም የተለየ ብር ባላገኝም ቢያንስ ከድብርት እየወጣው ስመጣ ይታወቀኝ ጀመር። በቃ ከድብርት እየወጣው እየነቃው እየተነቃቃው መጣው። ከዛ በኋላ እንደው በጣም የሚገርመው እዚህ ጋር ያለ ኤክስፒሪየንስ ምንድነው? በዚህ አጋጣሚ መደዋወል ሲጀምር አንድ ሰው ደወለልኝ። አንድ ልጅ ደወለልኝና ስራ አለሽ ያለኝ። ምንድነው ስለው መድረክ መምራት ነው አለኝ። መድረክ ትመራለህ? አራው እመራለሁ። ያው ከአዲስ አበባ ውጪ ነው 11 ቦታ የዞርክ ነው መድረክ መምራው አለኝ። እሺ ደስ ይለኛል አልኩ። ዋጋ ተነጋገር። የሚገርመው ነገር ለባስ 35 ሳንቲም የሌለኝ ሰውዬ
ለአንድ መድረክ 3500 ብር ክፈሉኝ አልኩ። እንደውም መጀመሪያ 5000 ነው ያልኩት፣ ተስማማን 3500 11 መድረክ ሲሆን ምቱት እንግዲህ ስንት እንደሚሆን ያው በድርጅታችን ስም ሄደን ተፈራረምን፣ ከቴባል ጋር ተፈራረምን፣ ስራው ተጀመረ። የመጀመሪያ መድረክ ደብረ ማርቆስ ነበር። ደብረ ማርቆስ ላይ ጎዛመን ሆቴል አለ። ከሱ ፊት ለፊት ትልቅ የተክለ ሃይማኖት የንጉስ ተክለ ሃይማኖት ሜዳ ይመስለኛል፣ በጣም ትልቅ ሜዳ አለ እና እዛ ሜዳ ላይ የመጀመሪያ ቀን 10000 ሰው ነው የተገኘው። 10000 ሰው ነው የተገኘው። ከዛ በኋላ እኔ ምን አረኩኝ? እንደደረስን ከተማዋ ላይ ምሽት ሰው ሲዝናና እኔ ቁጭ ብዬ ከተማዋ ላይ ያቃሉ ከተማዋን የሚባሉ ሰዎችን ከሪሴፕሽኑ ሄጄ ስልክ ምናምን ተቀባብዬ መረጃ አሰበስብ ነበር፣ ሪሰርች ሳደርግ ነበር። ለምሳሌ ንጉስ ተክለ ሃይማኖት ማን ናቸው፣ ደብረ ማርቆስ ውስጥ ምን የሚጎበኝ ቦታ አለ፣ ምን አይነት ትልቅ ሰው አለ የሚለውን ነገር ማለት ነው። ከዛ ያንን ገባውና ዶርም ውስጥ ወደ ግጥም ቀየርኩት፣ ግጥም አረኩት። ግጥሙ ምንድነው የሚለው? ደብረ ማርቆስንና አካባቢዋን፣ ተራራዋን፣ ፏፏቴዋን፣ ታሪካዊ ሰዎችን ያላትን ሀብት በግጥም ልክ አሁን የቤተሰብ ጨዋታ ላይ ያዛችሁ እንደሆነ መጨረሻ ላይ ስለ ኢትዮጵያ ሀብት በግጥም የምገልጸው ነገር አለ። እዛኔ ደግሞ ስለ ደብረ ማርቆስ ሀብት በግጥም ጻፍኩኝ። ያንን ግጥም በአንድ ቀን ሸምድጄው አደርኩኝ። እንደገና ደግሞ ጉዞ ሄድኩት በየኛ ፕሮጀክት ነበር። 5ቱ ዘፋኞች ሴቶች ሚሚ፣ ለምለም፣ ሳራ፣ እሙዬ፣ ሜላት ናቸውና ካራክተር ናቸው፣ ገጸ ባህሪያት። ስለዚህ በመላ ኢትዮጵያ በጣም ድራማው ይደመጥ ነበረ። ስለዚህ አድናቂ ያላቸው ሚሚ ያቋታል እንደ ገጸ ባህሪ፣ ለምለምን ያቋታል። ስለዚህ እነሱን ደግሞ ለማስተዋወቅ ዝም ብዬ ሚሚ ትባላለች ምናምን ከምላልኩና እንካሰላንታ ጽፌ ነበረ። እንካሰላንታ እንቆቅልሽ ያው መሄድበት እዛ ጋር ለምሳሌ ደብረ ማርቆስ ነው፣ አማራ ክልል ነው፣ ከገጠርም የሚመጡ ሰዎች አሉ፣ እነሱን የሚመስል ነገር ማለት ነው። ከዛ በማግስቱ ደግሞ ጠዋት ሄድኩና ልብስ ገዛው፣ ዘጭ አድርጌ ቁምጣዬን ጎጃማ ዘኔ ምናምን ገዛው፣ ዱላ ያዝኩኝ፣ እነሱን ለመምሰል ማለት ነው። አማት አካባቢውን የሚወክል ነገር መድረክ ላይ ይዞ ለመውጣትና የሚገርማችሁ ነገር ስንሄድ በጣም በትልቅ ባስ ሄድ ነው። ልክ እነ ሩኒ ምናምን ኳስ ተጫዋቾች የሚሄዱበት ባስ አለ፣ በጣም ግድንግድ ባስ ነው። ሙሉ ባንድ አለ። ባንድ ስላችሁ እንትን ዲጄዎች አሉ፣ ቦዲጋርድ ሴኩሪቲ አሉ፣ ለነሱ የተመደቡ ትልልቅ ሴኩሪቲ አለ፣ የኤሌክትሮኒክስ ባለሙያዎች አሉ። ዲጂታል አገር ሰው ነውና ሲያዩኝ እኔ የሆነ በቃ ያው ዲፕሬሽን ውስጥ ነበርኩ ብያችሁ በጣም በቃ ሰውነቴም እንደዛሬ አይደለም። የሆነ ቀጫጫ ነኝ፣ ጉንጬ የተገናኘ ነው ውስጥ በቃ ያስታውቃል። ማለት ከችግር የመጣ ሰው ያስታውቃል። ከነሱ አንፃር እነሱ ጋር አብዛኞቹ እዛ ውስጥ ያሉ ባለሙያዎች ሃይ ሌቭል ላይ ያሉ ናቸው፣ ኑሮ የተመቻቸው ናቸው። ልብስም እኮ ያስታውቃል። ባይዞ እንዲህ አይነት ሰዎች ጋር ስትቀላቀልና ልብስም ያስታውቃል ምናምንና እንዴ አይተውኝ መድረክ መሪው ማን ነው ምናምን ሲሉ እሱ እንደዚህ ሲሏቸው ስንት ዲጄ እንትና አለ አይደል እንዴ መድረክ መሪ ኤምሲ እንትና አለ አይደል ምን ሆኖ ነው ምናምን ይባባላሉ እርስ በርስ ማለት ነው። ያው ይባባሉ፣ መብታቸው ነው። ካንተ የሚጠበቀው ተሽሎ መገኘት ነው። ኤምሲ እንትና አለ እንዴ የተባለውን ሰውዬ አስንቆ መገኘት ነው እንጂ አንሰ ከተገኘ ምንም ማድረግ አይቻልም አይደል? ስለዚህ እኔ ሌሊት አልተኛውም። በቃ ሪሰርቼን አድርጌ ግጥሜን ጽፌ እንቆቅልሽ እንካሰላንታ ምናምን አዘጋጅቼ ጨረስኩኝ ማለት ነው። እና ሲያዋሩኝ ደግሞ እኔ ኖርማሊ ሳወራ ድምጼ እንደዚህ ዝግ ያለ ነው። ብዙ ሰው ባይዘው አሁን ራሱ እንደዚህ ጮክ ብዬ ማወራ መድረክ ፐርፎርም ማድረግ ኮሜዲ ምሰራ ምናምን አይመስለውም። በአካል ሲያገኘኝ በአካል ዲሴንት ነኝ። ድሮ አሁን የሚያቁኝ አብረን የተማርን አንተ እንዴት እንደዚህ ሆንክ ምናምን የሚሉት በአካል ይሄ አንደበቴ ምናምን አይጮህም። ረጋ ብዬ ነው ማወራው ምናምን አጫውታለሁ። አርት ስራ ላይ ምንም ስራ ላይ ሲሆን አላቅም ጮቱ ከየት እንደሚመጣና የዛን ቀን መድረክ ላይ ወጣሁ። ከጀርባ ቲሸርት ተሰጠኝ፣ ጭንቅላቴ ላይ አሰርኩ ነጠላዬን፣ ከስር ቁምጣዬን ለብሻለሁ፣ ዱላዬን ይዣለሁ ምናምን ማይክሮፎን ያዝኩ። 10000 ሰው ነው የመጣው። እዛ አደባባይ ነው፣ ሰፊ አደባባይ ነው እና የነቀነቀ ስፒከር ነው። ስወጣ መድረክ ላይ ማለት ነው ፈርቻለሁ፣ ፍርሃት አለ። አልኩኝ እቺን ነው ያልኩት። በቃ ሌላ ነገር አላልኩም። ስል እንደው የእግዚአብሔር ተአምር ነው። ያው እግዚአብሔር ሲረዳኝ ነው። 10000 ምናምን ሰው አንድ ላይ ማለት ነው አላለም። በቃ ልቤ ስልጠቅን ያለው ማለት ነው። እንዴት ነው ስል አለ። በቃ ህዝቡ አንደኛ ራሱ ላይ ከየት እንደመጣልኝ ራሱ አላውቅም፣ አላጠናውም የሚል ቃል ልብሴ ምናምን ማይክሮፎኑ ድምፁ ሰው በቃ ለመሳቅ የተዘጋጀ ህዝብ ነው።
ጀመርኳ እንካ ሰላንቲያ አልኩኝ እንዳለ 10 ሺው በምንቲያ በሚሚ አልኩ ሚሚ ነች አንዷ ካራክተር ምን አለ በሚሚ ድምጽሽ ሲንቆረቆር ለጆሮ ተስማሚ ደብረ ማርቆሶችን ነይና አስደምሚ ስል በቃ ምድር ተናወጠች እኔ እንጃ እኔ የዛ ወቅት የነበረው ስሜት አረሰው መቼም ማለት ነው በቃ ዞር ስል አዘጋጆቹ ፊታቸው እንደ ፀሐይ በቃ እየተፍለቀለቀ ነው በደስታ ማለት ነው ለምንድን ነው 10000 ክራውድ እንዴት አርገታ አነቃቋል ከባድ ነው 10000 ሰው የተለያየ ወሬ ያወራ ምን እየተጫወተ ስለሆነ የሚይዝ ነገር ያስፈልግ ነበር እኔ በቃ አላቅም እግዚአብሔር በዛ ሰዓት ከኔ ጋር ሆኖ ረድቶኝ ነው በቃ ጻጥ አርገን ኦዲየንሱን ያዝ ነው በቃ ኢንጌጅድ ሆነ ማለት ከኛ ጋር ሆነ ከዛ ግጥሙን ጀመርኩት ደብረ ማርቆስ ብዬ አሁን ረስቼዋለሁ ጠቅላላ ያለፍናቸውን ሀገሮች እየጠራው 500 300 ኪሎ ሜትር ይሁን 200 ኪሎ ሜትር ከአዲስ አበባ ይሄን ያህል ኪሎ ሜትር ተጉዘን እንትንን አቋርጠን እናንተ ልናይ መተን ደብረ ማርቆስ እንደዚህ ሀብትሽ እንደዚህ ፏፏቴሽ እንደዚህ ንጉሱ ምራምስ በቃ የተጮው ጮት ልነግራችሁ አልችልም ከዛ በኋላ በቃ ለቀቀኝ እኔም ማለት ነው አሁን በማስከተል አንድ ዘፈን ጋብዛችኋለን አቤት እንላለን ስል አቤት እያሉ ይወጣሉ ሴቶቹ መድረክ ላይ በቃ ተቀባበል ነው ያን መድረክ ተቀባበል ነው እኔ ልክ ስወጣ መድረክ ላይ እንቆቅል ምን አውቅል እንዴ ሆኖ እንደዚህ የሚሆነው እንዴ አርጎ እንደሚያስተምረው ማን ነው ስል የኛ ይላሉ የኛ ነው ያው የፕሮጀክቱ ስም ማለት ነው ስለ ደብረ ማርቆስም እንዲህ አርጋ ያለች ማን ላይ ሲል ደብረ ማርቆስ አሁን ምንድነው እኔ አላውቀውም ለካ ያኔ ኢንጌጅመንት የሚባል ነገር አለ ኦዲየንስ ከመድረኩ ጋር ኢንጌጅድ መሆን አብሮ መናበብ መቻል አለበት ካልተናበበ ዋጋ የለውም ይባላል በመድረክ ለካ ሳይንስ ነው ለካ ይሄ ነገር እኔ አላውቅም ለካ ፈረንጆች ነበሩ ፕሮጀክቱ ላይ አብረውን ቱር ሊያደርጉ የመጡ ፈንድ የሚያደርጉት ፈረንጆቹ በደስታ ሰከሩ በቃ ለካ እነሱ ኢንጌጅድ ኦዲየንሱ ስለኛ ያውቃል ለምሳሌ ገጸ ባህሪዎቹን ስጠይቀው እንቆቅልሽ ነው የምጠይቀው እንዲህ ያለች ማን ነች ስል ለምለም ይላል ህዝቡ ካራክተሯ ማን እንደሆነች ይመልስልኛል ማለት ነው ለካ ካራክተሯን ምን ያህል ሰው እንደሚያቅም እያዩ ነው በዛው አዘጋጆቹ በቃ ልነግራችሁ አልችልም ያ መድረክ እንዳለቀ በቃ ጠቅላላ ስለኔ ስብሰባ ላይ በጣም ሲወራ የነበረው ስለኔ በጣም የሚገርም ነበር የሸቱ ፐርፎርማንስ ከጠቅላላ ከዲጄ ከምናምን አስተያየት ስብሰባ አለ 11ዱን ከተማ ስነኝ በመጨረሻ ወይዘሮ ሰሎሜ ታደሰ አንኮበር ላይ መጣች እንግዲህ የፕሮጀክቱ ኃላፊዎች አንዷ እሷ ነችና ተነግሯታል ስለኔ ጠቅላላ በቃ ሪሰርች ያደርጋል ይዞራል ይጠይቃል ስለ ከተማው ከዛ በኋላ ግጥም አርጎ ጽፎ ነው መድረክ ላይ የሚያቀርበው ምናምን ብለው ሪፖርት ደርሷታል እና ጠራችኝና በጣም ነው የተደሰትኩት ሪሰርች የሚያደርግ ሰው ጎበዝ ነው እና በጣም አድርቅ ያለው የሰራውን ስራ ጎበዝ እኛ ሪሰርች አንወድም ብዙ ጊዜ ሪሰርች አድርጎ እንደዚህ የሚሰራ ሰው ማለት በጣም ጎበዝ ሰው ነው ምናምን ብላ አፕሪሺየት አደረገችኝ ያ ጅማሮ የሚገርማችሁ በዛች በ11 መድረክ ከተዋወቅን በኋላ እዛ ጋር የተሰራው ስራ አድጎ በየኛ ፕሮጀክት ተወዳድሬ አልፌ በጋዜጠኝነት ለ3 አመት ያህል በሬዲዮ ፕሮግራም አቅራቢነት የኛን የሬዲዮ ፕሮግራም እስከ መምራት ሄዳለች ያቺ አጋጣሚ አሁን ምንድነው ሐሳቤ አሁን ለምሳሌ እዚህ የተቀመጥኩበት ቦታ ግሸን ደብረ ከርቤ እየተባለ በሚታወቀው ስፍራ የቅዱስ ዑራኤል ቤተክርስቲያን አጠገብ ያለ ተራራ ነው ምን ማለት ነው እኔ ትላንትና ከእንቅልፌ ስነሳ በቃ አልጠቅምም ምን ጥቅም አለኝ እኔ ለምንድን የፈጠርከኝ ጌታዬ ለምንድነው እኔ እዚህ ጋር በቃ እዚህ ጋር ምንም ጥቅም የሌለኝ ሰው ነኝ ምን አረጋለሁ ምናምን እል ነበርና አሁን ግን ሳየው የማይጠቅም የሚባል ሰው የለም ያለ ምክንያት የተፈጠረ ሰው የለም ምናልባት እግዚአብሔር በዝቅታዎች ውስጥ ያሳለፈኝ ምናልባት ነገ ደግሞ ትንሽ የተሻለ ኑሮ ሳገኝ ታቹን እንዳረሳው ስሜቱን እንዳረሳው ድጋሚ ደግሞ ተመልሶ ዝቅታ ውስጥ በወድቅ ድጋሚ መነሳት እንዳለ እንዳስብ ይሆናል ብዬ አምናለሁ እኔ አሁን ላይ ይሄ ሁሉ ነገር በህይወቴ ውስጥ ሲያልፍ ስታንድ አፕ ኮሜዲያን ሆንኩኝ ኮሜዲ ሰራው በጣም እሺ ምናምን ሰዎች በሞሉበት አዳራሽ ያለው ነገር አይታችሁት ሊሆን ይችላል እንደገና ደግሞ በዶንኪቲው ምናረጋው ነገር አይታችሁት ሊሆን ይችላል
ምናልባት የቆጠርኩት ብር ምናልባት ያሳለፍኩት ነገር ከሰዎች ጋር ያነበረኝ ጊዜ ሰዎች ደውለው አሁን አንዳንድ እናቶች በቃ በጣም በሚገርም መልኩ ያለቀሱ ወይም ደስ ብሏቸው ዶንኪቲው ውስጥ ያለውን ቲም ሲያመሰግኑ ሳይ ቲሙን በቃ ሰዎች በየሄደበት አሁን ዶንኪቲው ውስጥ ያሉ ወጣቶች አሁን በቃ ለሰው ተስፋ ናቸው እንኳንስ ለራሳቸው ለሰው ሁሉ ተስፋ እንደሆኑ ሳይ ይቅር በላይ ነው የምለው። ያኔ ለምንድነው የፈጠርከኝ ያልኩበትን ምክንያት ይቅር በላይ ነው የምለው። ምክንያቱም እግዚአብሔር የፈጠረኝ ለራሱ ዓላማ ሰው አድርጎ ሲፈጥረኝ የራሱ ዓላማ አለው፣ የራሱ ምክንያት አለው። ገና ብዙ የሚያሰራኝ ነገር ይኖራል ብዬ አስባለሁ። ምንም ባያሰራኝ ራሱ ይሄን ስላሳየኝ አመሰግነዋለሁና በዝቅታ ውስጥ ስሆን እንደማልጠቅም እንዲሰማኝ ባዶ እንደሆንኩ ያረጋኝ የነበረው የሰይጣን መንፈስ ነው ብዬ ነው የማስበው፣ ሌላ ምንም አይደለም። ምክንያቱም ይሄ እንደሚሆን ይገምት ነበር ማለት ነው። ገባ? አንተ ቢሳካል አንተ ሰው ብትሆን ምን ልታረግ እንደምትችል ያውቃል ሰይጣን። አንተ ከፍ ብትል አንተ የሆነ ደረጃ ብትደርስ ምን ያህል ለሰዎች ልትተርፍ እንደምትችል፣ ምን ያህል ለሀገር ልትጠቅም እንደምትችል፣ ምን ያህል ለቤተሰብ ልትተርፍ እንደምትችል፣ ምን ያህል ለሰዎች ተስፋ ልትሆን እንደምትችል ያውቃል እሱ። አንተ ነህ ማታውቅ፣ አንቺ ነሽ ማታውቅ። ማማ አትጠቅሚም እኮ አትረቢም እኮ ምናምን ስሜት ውስጥሽ የሚፈጥረው ሰይጣን እሱ በደንብ ያውቃል። አንቺ ከተሳካልሽ ከፍ ካልሽ ለቤተሰቦችሽ ምን ማድረግ እንደምትችይ፣ ለጓደኞችሽ ምን ማድረግ እንደምትችይ፣ ለሀገር ምን ማድረግ እንደምትችይ፣ ምን ያህል ለዓለም ፈጣሪ እንዴት ማስደሰት እንደምትችይ ጠንቅቆ ያውቃል። ስለዚህ እዛ እንድትደርሺ አይፈልግም። በምንም ተአምር ያንን ቀን እንድታዩ አይፈልግም። በተቻለው አቅም ዙሪያውን አጥሮ እዛው ጋር እንድትቀሪ ነው የሚፈልገው። ከቻለ ራስሽን እንድታጠፊም ይፈልጋል። በነገራችን ላይ አይምሮሽ በሽተኛ እንዲሆን በቃ ሜዳ ላይ እንድትቀሪም ይፈልጋል። እግዚአብሔር ላንቺ ያዘጋጀው ምናልባት ከዚህ ተራራ የገዘፈ ሊሆን ይችላል። ግን ሰይጣን መጀመሪያ ያን ሸለቆ ስምጡን ነው የሚያሳይሽ። እዛ ስምጥ ውስጥ ወድቀሻል፣ ምንም ተስፋ የለሽም የሚልሽ። ከፍ ስትይ ግን ከዚህ ከተራራ ሊያልፍ ይችላል፣ ያንቺ ከፍታ ማለት ነው። ስለዚህ አንዳንዴ እኔ ምን ዋጋ አለኝ ምን ረባለሁ ለምን የተፈጠርኩት ለምትሉ ሰዎች እኔ ብቸኛ ልለው የምችለው ነገር እኔ እዛ ቦታ ነበርኩኝ ነው። ፍጹም ምንም ጥቅም እንደሌለኝ አረጋግጦ ነግሮኝ ነበር ውስጤ ማለት ነው። ምንም እንደማረባ አሳምኖኝ ነበር። በቃ አምኜ ነበር በእርግጠኝነት ማለት ነው። ከባድ የሆነ ጥልቅ የሆነ ዲፕሬሽን ውስጥ ጭንቀትና ድብርት ውስጥ ገብቼ ነበር በአንድ ወቅት። አሁን ዛሬን ሳየው ግን እንደውም ድብርት ውስጥ የገቡ ሰዎች በጣም ከፍተኛ ቦታ ሊደርሱ ስለሚችሉ ሰይጣን ቀድሞ ሊቀጫቸው የፈለጋቸው ሰዎች እንደሆኑ ነው የገባኝ። እንደውም ድብርት ውስጥ ከሆነ ያለው እንደማትጠቅም የሚሰማ ከሆነ ዓለም ላይ እንደውም እንዳንተ የሚጠቅም ሰው ላይኖር ይችላል። ዓለም ላይ እንደውም ከራስ ተርፈ በጣም ለብዙ ሰው የምትተርፈው ሰው አንተ ልትሆን ትችላለህ። ትንሽ ግፊ ነው የሚያስፈልግህ፣ ትንሽ ገፋ የሚያደርግ ነገር ነው የሚያስፈልግህ። እሱን ደግሞ የምታገኘው ጧት ስትነሳ ነው። ጧት መነሳት አለብህ። ገላም በቀዝቃዛ ውሃ መታጠብ አለብህ። ጧት ወጥተህ ከሰዎች ጋር መገናኘት አለብህ። ክፍልን ዘግተህ ቁጭ ብለህ አይሆንም። እየጠጣህ አይሆንም። እየቃምክ አይሆንም። ቁጭ ብለህ ስደነዝዝ እየዋልክ አይሆንም። መገናኘት አለብህ። ከሰዎች ጋር ስትገናኝ ነው ስራውም የሚመጣው ኮኔክሽኑ የሚገኘው። ግን ከምን አይነት ሰዎች ጋር? ይሄ ድብርታም ከሆኑ ጭንቀታም ከሆኑ አንተን አትችልም ከሚሉ ሰዎች ጋር ሳይሆን ቢዝነስ ውስጥ ያሉ፣ ስራ ውስጥ ያሉ፣ የተነቃቁ መንፈሳዊ ዓለም ውስጥ ያሉ እንቅስቃሴ ላይ ካሉ ሰዎች ጋር ተገናኝ። እንደው ምንም ጥቅም ባታገኝ እንኳን አብራቸው ዋል። ዝም ብለህ የሆነ ከሚንቀሳቀስ ሰው ጋር አብረዋል። ምን ችግር አለው? እኔ አሁን እንደው ዝም ብዬ ሳስበው ማለት ነው ያን ዲፕሬሽን ውስጥ የነበረው እሸቱ ከዛሬው እሸቱ ጋር ቢውል ኖሮ ይነቃቃ ነበር ብዬ አስባለሁ። ዝም ብሎ አብሮት ቢውል በቃ። ምክንያቱም እዚህ ሲገባ እዛ ሲገባ እዛ ሲወጣ እዚህ ሰው ሲተዋወቅ አብሮ ሰው ያውቃል። በመንገዱ አብሮ ሰው ያገኛል። አብሮ ያለው ይሄን ታሪኬን አትሊስት ነግረው ነበር። ስለዚህ ከሚንቀሳቀሱ ሰዎች ጋር ዋይ ሞቲቬትድ ከሆኑ ሰዎች ጋር ዋይ። የምትሰሚውን ነገር ምረጪ፣ የምትሰማውን ነገር ምረጥ። ዩቲዩብ ውስጥ፣ ኢንተርኔት ውስጥ፣ ሬዲዮ ላይ የተነቃቁ ሰዎችን ስማ። የሚያለቃቅሱ አትስማ በእናትህ። በቃ ይሄን ያልጠቅም ምናምን የሚል ይሄው ሞክሬ ተዛጋ ለኔ ሲሆን ሁሉ ነገር አይሆንም ምናምን ከሚል ሰው ጋር አታዳምጪ። በቃ ከዛ ነገር ራቂ። ንቅት ካሉ እየተንቀሳቀሱ ካሉ ሰዎች ጋር ከዋልክ ጧት ተነስተ ገላን በውሃ ታጥበ
ያለችን ቀምሰ ፈጣሪን አመስግነ የምትወጣ ከሆነ በቃ ከምክንያት ጋር ያገናኛል። ባንዴ አይደለም። እኔ አሁን ለምሳሌ አሁን ያለው እሸቱን ማቀው ባንዴ አይደለም። ይሄ የምነግራችሁ ታሪክ የሆነው በ2007 አካባቢ ነው። አሁን ስንት ዓመተ ምህረት ነው? 2013 2007 ጀምረን እንቁጠር 2007 2008 9 10 11 12 13 የዛሬ 7 ዓመት ነው። የዛሬ 7 ዓመት ግን እኔ ይሄኛውን እሸቱ አላውቅም። አሁን ከ7 ዓመት በኋላ ይሄንን እሸቱ ሳይ ጭራሽ ያኛው እሸቱ እንኳን ይሄኛውን እሸቱ ሊያቀው ማለት ነው። እኔ እንጃ ዳቦ የዕለት ጉርሱን የዕለት ምግቡን እንኳን ነገ ምን እንደሚያገኝ እርግጠኛ አልነበረም። ያኛው እሸቱ ድፍና አድርጎ ዘግቶበት እኮ ነው። ቤተሰብ አለው እኮ እህት ወንድም አለው እናት አለው ቢሄድ እኮ ይበላል ይጠጣል ዘመዶች አሉት ምናምን ሲዘጋብ ግን ምንም አድርጋችሁ በቃ ዘጋብ ነው። ስለዚህ እንደውም በጣም ጭንቀትና ድብርት ውስጥ ያላችሁ ሰዎች ካላችሁ ለከፍተኛ ስኬት እግዚአብሔር ስላጫችሁ እዛ እንዳደርሱ ሰይጣን ዙሪያችሁን እያጠረ ነው ብዬ ነው ማምነውና ከአጥሩ ውጡ፣ ከሰዎች ጋር ተገናኙ፣ በጧት ተነሱ፣ ገላችሁን ታጠቡ በቀዝቃዛ ውሃ፣ ቁርሳችሁን ብሉና ደውሉ። የሚተርቧችሁ ሰዎች ጋር አትደውሉ። ሙድ የሚይዙባችሁ ሰዎች አታግኙ። አዳዲስ ሰው ተዋወቁ። በጎ አድራጎት ማህበራት ውስጥ ግቡ። ሮትራክት፣ አቦጊዳ ምናምን የሚንቀሳቀሱ ወጣቶች ጋር ዋሉ። እነሱ ሞቲቬት ያደርጓቸዋል። መንፈሳቸው ቀና ነው። በጎ አድራጎት ተሳተፉ። ደም ለግሱ። እስኪ ሂዱና ደም ለግሱ። የአንድ ሰው ህይወት አድኑና አይምሯችሁ አትጠቅሙም ሲላችሁ ሂድ ከዚህ አንድ ሰው አድኛለሁ በሉት። መቄዶንያ ሂዱና ጥፍር ቁረጡ። ጌርጌሴኖን ሂዱና ገላጠቡ። ምንም አይጠይቅም። በእግር ከቤት ወጣ ሂድና ገላጠብ። ምንም አይጠይቅም። ጥቅም እንዳለ ወቅ ጥቅም እንዳለ ተረዳ። በሁሉ ነገር ስትሻና አመስግን። ስለመሽናት ስትጎርስ አመስግን። ጥርስ ሲያኝክ አመስግን። ምራቅ ስትውጣ አመስግን። ስታወራ አመስግን። አይነ ሲከደን አመስግን። ቀኑ ሲደርስ ከፍታ ላይ ቁጭ ብለህ ለሌሎች ታወራለህ። ቀኑ ሲደርስ ታየዋለህ። በቃ ማማ ላይ ቁጭ ብለህ ለሌሎች ታካፍላለህ። ባይዘው እኔ አልጠቅምም ማለት እግዚአብሔር የሚሰራውን አያውቅም እንደማለት ነው። ይሳሳታል እንደማለት ነው። ተሳስቶ ነው ማን ነው አንተን የፈጠረ? ለስም አጠራሩ ክብር ምስጋና ይግባውና ልዑል እግዚአብሔር አንተን የፈጠረ ተሳስቶ ነው ማለት ማጠቅም ከሆነ አንተን በአምሳሉ የፈጠረ ተሳስቶ ነው ማለት ነው አይደል? አንተ ተሳሳት ይሆናል እንጂ እሱ አይሳሳትም። እግዚአብሔርን ጊዜ በትዕግስት ጠብቅ። ያኔ ታመሰግነዋለህ፣ ያኔ ታመሰግኛለሽ። ስለሰማችሁን እግዚአብሔር ይስጣችሁ። በጣም አመሰግናለሁ።